HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? ኤችዲ መጥቷል። በተወዳጁ ብስራት ኤፍኤም 101.1 የሚቀርበውና እንዲሁ በዩቲዩብ ኤችዲ ገጽ ላይ የሚቀርበው ፕሮግራማችን ተጀመረ። ከባልደረባዬ ሁሴን አብዱልቀኒ ጋር የማቀርበው ፕሮግራም ነው። እንግዲህ ሰኞ የማቀርበው ፕሮግራም። በዚህ ፕሮግራማችን እንግዲህ ሳምንት ውስጥ የተከሰቱትን ገዘፍ ያሉ ጉዳዮችን እናነሳለን። ሰባተኛ ሳምንት ላይ ቢሆንም እንግዲህ አብዝቶ የቡድኖችን ማሸነፍ የቡድኖችን ነጥብ መጣል ተከትሎ ከሌ ዘንድሮ ጥሩ አይደለም፣ ከሌ ዘንድሮ ጥሩ ነው፣ ከሌ ዋንጫ ያነሳል፣ ከሌ ዋንጫ ራቅ የሚል አስተያየት እንግዲህ አብዝቶ ይሰማል። ተገቢ አይመስልም፣ ግን እየተሰጠ ነው። እንግዲህ ትናንትና ሲቲ ማሸነፉን ተከትሎ ደግሞ መጣ ወደ ሻምፒዮኖቹ የሚል ማስተያየት ሲሰጥ ሰምተናል። በእርግጥ ሲቲ ማሸነፉ በዋንጫ ፉክክሩ ላይ የሚፈጥረው ተጽዕኖ አለ ወይ? እናነሳለን። ሊቨርፑል እንግዲህ በአንድ ሳምንት ጊዜ ውስጥ 3 ጨዋታዎችን ተሸንፏል። ቡድኑ የተረጋጋ አይመስልም። ኢንተርናሽናል ብሬክ መምጣቱ ደግሞ ለነሱ የጠቀመ መስሏል። እንግዲህ ተጫዋቾች በርከት አድርጎ የገበያ ውስጥ ገብቶ ያመጣው አርሰናል ስኬታማ ጉዞን እያደረገ ነው የሚመስለው። ከባባድ የሚመስሉ ጨዋታዎችን በስኬት ተወጥቶ አሁን ወደ መሪነት መጥቷል። በ1 ነጥብ ልዩነትም ቢሆን እንግዲህ በተለይ ግዢ ውስጥና ወጪ እንደማውጣቱ መነሻ ዘንድሮ ዋንጫ ካልበላ ይሄ ሁሉ ወጪ ወጥቶ የሚል ሐሳብም ይነሳል። ምን ዋጋ አለው መፎካከር ብቻ፣ ሁለተኛ መውጣት ብቻ የሚሉ ሐሳቦች ይነሳሉ። ይሄስ እንዴት ነው የሚታረቀው? እናነሳለን በቆይታችን። ቸልሲ በነገራችን ላይ ሊቨርፑል ላይ ወሰደው የበላይነትና ስኬት ድንቅ ነበር። ዩናይትድም በሮበን አሞሪም እጣ ፈንታ ላይ የመወሰን አቅም ያለውን ጨዋታ በሜዳው እንግዲህ ሰንደርላንድን 2-0 በማሸነፍ በድል ተወጥቷል። የመጀመሪያው 45 ወሳኝ ጨዋታ እንደነበር አይተናል። እነዚህን እንግዲህ ዚዛ እያልን ለማዳረስ እንሞክራለን ሰዓታችን እንደበቃን መጠን ሁሉ። በተለይ በሲቲ ሊቨርፑል፣ አርሰናል ጉዳዮች ላይ ግን በስፋት ማንሳታችን መወያየታችን የሚቀር አይደለም። ባልደረባዬን ጋብዛለሁ። ሁሴን እንዴት ነህ? በሳምንት በ15 ቀን ተገናኘን ካንተ ጋር። ያ በ15 ቀን ያው ተገናኘን ዴቭ። ግን ከዛ በፊት አንድ አንድ የሀዘን የሳዳትን ልታነሳ ፈልገህ ነው? ኖ የሳዳትም አለ። የሳዳትም ራሱ በጣም ልብ የሚነካ በጣም አሳዛኝ ክስተት ነው። የኛው ጄኔሬሽን ነው፣ ያው የኛው ትውልድ ነው። በተለይ በዚህ በጋዜጠኝነት ሙያ ውስጥ እየሰራን ተደጋጋሚ የምናገኘው ግብ ጠባቂ ነበርና የእሱ ይሄን እንደዚህ መዳረግ በጣም ያሳዝናል። በጣም ዛሬ ደግሞ የሰማሁት ነው። እሱም አንድ እናንተ አካባቢ አንድ የለጋህ ልጅ አለ፣ እኛ ሰፈር ልጅ ታምራት ወርቁ ይባል እና በአጋጣሚ እሱ ለሆነ ጉዳይ ብሎ ሊጠይቀኝ ልኮ ስመለከት ወንደሰን ደምሴ የስፖርት ጋዜጠኛው ቀደምት ጋዜጠኛ ነው አይደለ? የኢንተርስፖርቱ ጋዜጠኛ እኮ እና በጣም አስደንጋጭ ወሬን የሰማሁት እና ይህን 2-3 ቀን ሆና አለኝ ስጠይቀው ህይወቱ ካለፈና እንግዲህ ወንደሰን ደምሴ መርሃ ስፖርት ላይ ነበረ ካንተ ጋር ጀማሪ ነበር። መርሃ ስፖርት አይደል? የስፖርት ኮሚሽን ጋዜጣ ላይ ልክ ነህ፣ ቀደምቱ ነው። እኛ ሳንጀምር የስፖርት ኮሚሽን ስፖርት ጋዜጠኛ ነበር እና ከአቶ አበበ ጋር ማለት ነው። እና እዛ ነበረ የሚሰራው የነበረው። የሀገር ውስጥ ዜና ላይ በጣም የታወቀ ነው። ለምሳሌ ካሳይ አራጌን ኢንጂነር ያለው እሱ ነው። የሆነ የእንግዳ አይነት ኢንተርቪዎች አሉት በጋዜጣው መሀልና ካሳይ አራጌን ኢንጂነር የሚለውን ቅጽል ስም የሰጠው እሱ ነው እና ብዙ የታወቀ ነው። ለዛ ያላቸው ነገሮች በተለይ ኢንተርቪው ሲሰራ ይላሉ ስሰማ በታሪክም ትክክል እንደዛ ላይ ጎበዝ ነው። እና ከዛ በኋላ ደግሞ ሻምፒዮን የሚል ጋዜጣም እንደዚሁ አብረን ጀመርን ሁላችንም ማለት እሱ፣ አቶ አበበ ገነነ፣ መኩሪያና እኔ አራታችን። ከዛ በኋላ ደግሞ ሻምፒዮን ጋዜጣ ላይ እንደሆነ ችግር ተፈጠረና ደግሞ ኢንተርስፖርትን በግል ስንጀምር እኔና እሱ አንድ ላይ ነበር የጀመርነው። ግን ያው የመጀመሪያው የዲቪ ሎተሪ እድለኛ ሆኖ ወደዚህ መጣ። ማለት ከኢንተርስፖርት ብዙም ጊዜ አልሰራም ማለት በጣም ጥቂት ወሮች ናቸው የሰራው እና ወደዚህ መጣ።
ረጅም ጊዜ ሆኖ ማለት ነው አይደል? ከሆነ ያ ምናምን ዓመት በላይ ማለት ነው። 87 አካባቢ መሰለኝ 86 87 ነው የመጣው። ኦልሞስት 30 ዓመት በለኛ የመጀመሪያው እኮ አልኩ። 30 ዓመት ያ እና አሁን ዛሬ ያንን ስሰማ ህይወቱ አለፈ የሚል ወሬ ስሰማ በጣም ነው ያዘንኩትና ምልህ ምንድነው መርሃ ስፖርትን ማነው ሻምፒዮን ጋዜጣ ላይ እንግዲህ አራታችን ጀመርን። አበበም አለፉ፣ ገነነም አለፈ፣ ወደሰንም አሁን ደግሞ እሱና እኔ ነበር የቀረነው። እሱም አሁን አለፈ። በጣም አሁን ብቻ ቀረው ማለት ነው። አይ እንደዚህ ያልክ ደግሞ ስለማቀር አይ ነገሩ ነው የምለው አይ ነው የምልህ በቃ የሰዎች ህልፈት ያው ምልህ ያሳዝናል። የሰዎች ህልፈት ስለሚያሳዝንም ነው በርግጥ ያነሳው። በጣም አሳዛኝ ወሬ ነውና ቤተሰቦቹም እንግዲህ መጽናናት ነው የምንመኘውና ግን በስፖርት ጋዜጠኝነቱ በኢትዮጵያ ስፖርት ቀደምት የሆናችሁት እንግዲህ ያው ቀደምት ሆናችሁት እንግዲህ ያው ብዙዎቹ ሄደዋል። ኦፍ ኮርስ ትልልቆቹም እኮ በትልልቅ ሚዲያ ላይ ያሉት ሬዲዮ ቲቪ ላይ ያሉትም ብዙዎቹ ሄደዋል። ታስታውሳለህ? ደምስ ሄደዋል፣ ጎርፍነህ ሄደዋል፣ ደምሰው መረዲ ቲቪ ላይ ሄደዋል። በርግጥ እና አለሙ መኮንን ስቲል እዚህ ነው ያለው። በነገር ላይ እንገናኛለን። ሰለሞንም ቀደምት ነው አለ። ገዜ ከምከምሆንም እናውቀዋለን። እንግዲህ እሱ ወደዚህ ወደ ካናዳ ወደዚህ እንደመጣ እናውቃለን። እና ኦፍ ኮርስ እንግዲህ ያው ቅብብሎሽ ነው አይደለ? አንዳንዴ ስታየው ቅብብሎሽ ነው የተወሰነ ልክ ሰው ስትሆን የምደነግጠውም መቼም አጠገብህ የሆነ የምታውቀው እንደዚህ ሲያልፍ ስታይ ትደነግጣለህ። መቼም የሰው ልጅ ባህሪ ይሄ ነው ሁልጊዜም። እና ኦፍ ኮርስ ሰዎች ባይሞቱ ሁሌ ትላለህ፣ ግን የተፈጥሮ ህግ እንዲያደርግ እንዳልነው ለቤተሰብ ለወዳጆቹ መጽናናትን እንመኛለን። አንተ ደግሞ በቀጥታ ከአንተ ጋር ይገናኛል እንጂ ጉዳዩ ራሱ በቀጥታ አንተን ይነካል። በቀጥታ የሚገናኝ ነው። ኦፍ ኮርስ አብራቸው የሰራቸው ሰዎች ናቸውና ኤፍሬምም ከኛ ጋር ኤፍሬምም አስፋውም እንዲያልፈዋል ኤኒዌይ እንኳን አነሳሁ በጎ ነገር ነው። በቀጥታ ወደ ከትናንቱን ጀምርና ከሲቲ ጉዳይ ሲቲ ብሬንትፎርድ ሮድሪን እንግዲህ በተመሳሳይ በጡንቻ ችግር ምክንያት ያጡበት ጨዋታ ተከስቷል። ሲቲ ሞር ዶሚናንት ሆኖ የጀመረበት ነው። የኋላ የተወሰነ መተጋተግ በሁለቱም በኩል እንደነበር አይተናል። እነዛም ማቻ ለማድረግ እነዚህም ውጤቱን ለማስጠበቅ ያደረጉት ጥረት በደንብ የሚታይበት ጨዋታ ነበር። አጠር ያለ ነገር እዚህ ጨዋታ ላይ እናንሳና እንዳልኩትም አንዱ ከአርሰናል ከሊቨርፑል ጋር አያይዘን የምናነሳው ሲቲ ነው ብለናል እና በእርግጥስ አሁን ሲቲ አምና ከነበረበት ካቻምና ይታዩበት ከነበሩ ችግሮች ለመስተካከል እየሞከረ ነው ወይ ፍንጭ ሰጥቶናል የሚለውን ነገር እናነሳለን ብለናልና እስቲ በሱ እንነሳው። ነው አው ዴቭ ማንቸስተር ሲቲ ዛሬ ድል አድርጓል። ወሳኝ የሆነ 3 ነጥብ ነው ያገኘው። ያ እንግዲህ ዛሬ ስንል አድማጮች ተረዱ ነው። ያ ማታ ስለምንሰራው ይሄንን ፕሮግራም እንግዲህ ተረዱ። በዚህ ሀገር ሁሌም እሁድ ማታ ስለሆነ እሁድ ስለሆነ ነው ዛሬ የምንለውና በዚህ ግንዛቤ ወሰዱ። በዚህ ሀገርማ ቀን ነው እንጂ የምንሰራው ጨዋታው ይችላል። አንተ ጋማ ጭራሽ ምሳ ሰዓት እኔ ጋር ምሳ ሰዓት ነው ገና 12 ሰዓት እና 6 ሰዓት ማለት ነው እና ትላንት እንግዲህ ድል አድርጓል። ይሄ ወሳኝ 3 ነጥብ ነው ያገኘው። ምክንያቱም ፈርስት ሃፍ አንተ እንዳልከው በጣም የበላይነት ነበረው፣ ግን ያው በሃላንድ ብቸኛ ጎል ነው 1-0 ረፍት ነው። ሰከንድ ሃፍ ላይ ግን ተቸግሯል፣ በጣም እጅግ በጣም ተቸግሯል እና የጎሉ የሃላንድ የራሱ ጥረትም ነው ጎሉ የተገኘው። ከዛ ውጭ ግን ሲቲ ሰከንድ ሃፍ ቁጥሮችን ራሱ ተመለከት በኤክስጂ 0.77 ለ0.03 ነው ያመጣው። 0.03 ነው የኤክስጂው የሲቲ። ሹት ያደረገው አንድ ነው፣ እሱም ኦን ታርጌት አይደለም። 45 ደቂቃ ሙሉ ሰከንድ ሃፍ ቢግ ቻንስ ምንም አልፈጠረም። ፔናልቲ ቦክስ ውስጥ ራሱ 7 ነው የነካው፣ እነዛ 8 ነው የነኩት እና ሹት እነዛ ግን 5 ነው ያደረጉት። እሱ ግን አንድ ብቻ ነው ሹት ያደርገው እና ስትመለከተው ሰከንድ ሃፍ በጣም መቸገሩን ትመለከታለህ። በጣም ተቸግሯል። ግን ወሳኝ የሆነ 3 ነጥብ ፕላስ ጨዋታውን ካለቀ በኋላ የዶናሮማን ደስታ ስትመለከት የሆነ መልእክት አለው። በቃ አለን ወሳኝ ድል ነው ለማለት ይመስላል እና ከዛ ውጭ ግን ቲሙ ሃላንድን በተመለከተ አሁን ብዙ ጊዜ የምመለከተው ነገር አለ። ሃላንድ ጉዳይ በላይ ዲፌንሱ በተለይ ኦፍ ኮርስ ልጁ አሁን 7 ሳምንት ውስጥ 9ኛው ጎሉ ነው። አስገራሚ ነው። እንደ አጠቃላይ ደግሞ በውድድሩ ደግሞ ሲዝኑ ከተጀመረ ደግሞ እንግዲህ 11 ጨዋታ አድርጓል፣ ናሽናል ቲምም ጨምሮ ማለት ነው እና 11 ጨዋታ አድርጎ 18 ጎል ነው ያስቆጠረው እስካሁን
በጣም ብዙ ነው። 11 ጨዋታ 18 ጎል ከአንድ በላይ ነው የሚያገባው ማለት ነው በየጨዋታው እና ወደ 2 ሊጠጋ 4 ጎል ነው የቀረው እና ይህን ስትመለከት ምን ያህል በቃ ዘንድሮ እያገባ መሆኑ ትመለከታለህ። ዛሬም የእሱ ጥረት ነው የታየበት። ግን ብዙ ጊዜ የምመለከተው ነገር አለ። በተለይ ከሃላንድ ጋር ሻዶ የሚያደርጉ ተከላካዮች አብረውት በዞን ውስጥም አብረውት የሚከተሉት ተከላካዮች ስትመለከት ብዙ ጊዜ የሚያስቡት በጉልበት እናቁም ወይ ነገር አለ። በጉልበት ነው እንጂ በብልጠት አይደለም። በብልጠት ሲጠቀሙ አትመለከትም። ይሄ ደግሞ ጉልበትን ደግሞ ካሰብከው ደግሞ ሞር እሱ ጉልበተኛ ነው፣ ይጠቀማል፣ በደንብ ይጠቀምብሃል። አሁን ዛሬም ጎል ውስጥ ተመለከተው ይሄ ተከላካዩ ሴፍ ቫንደንበርግ ነው የሚሉት እሱ የራሱ ኳስ ነበረ፣ በደንብ ታይ ነበር፣ መጠቀም ይችል ነበር። ምልክ ቶሎኑ አክሽን ቢወስድ ኖሮ ግን የማይሆን ሀሳብ ውስጥ ገባ። አእምሮን ሼር አደረገና ወደ አቅም ልጠቀም ሲል ከሱ ጋር መገፋፋት ሲጀምር ያኛው በደንብ እርግጠኛ ነው ደግሞ እንደዛው ሲገባ እርግጠኛ ነው እና በደንብ በቃ ገንጥሎት ሄደ እና ጎል ሲያስቆጥር ሌሎችም እንደዚህ አሁን የአርሰናሉም ጋብሪኤልም እንደዛ ነገር አይበታለሁ። ያለመረጋጋት ጉልበቱን ለመጠቀም ይሞክራል። በጉልበት ነው ወደ ጉልበት ነው የሚያስቡት። እኔ ካንተ የበልኩ ጠንካራ ነኝ ብሎ ለማሳየት በሚያደርጉት ፕሮሰስ አእምሯቸውን ሼር ያደርጉታል እና በቀላሉ ብልጦች ያልፏቸዋል። በቀላሉ እሱ ሲጠቀም ትመለከታለህ እና ዛሬም ይሄንን ነው የተመለከትኩት። ግን ልጁ ያለውንም ኳሊቲን ማለት የመጠቀም ኳሊቲም ታንረሳ ነው። ደንበኛ በቃ ኮቸር ነው፣ ደንበኛ ኮቸር ነው፣ ጎል አግቢ ነው። በቃ እድሉን ካገኘ ያጠፋሃል፣ አይምርህም። ሹቶች ውሳኔው ጥሩ ነው። ሹቱ ጠንካራ ነው። የሚመታቸው ምቶች በጣም አይመቹም ለበረኞች ምናምን። እንደ አጋጣሚ በረኞች በነሱ መስመር ላይ ካልሆነ በስተቀር የማዳን ድላቸው በጣም ጠባብ ነው። ጠንካራ ነው። ታርጌትፉል ነው ሹቱ። በዚህ ላይ ደግሞ እርግጠኛ ነው እንደሚያገባ። ብዙ ጊዜ ስትመለከተው እርግጠኛ ነው እንደሚያገባ፣ እርግጠኛ ነው። ሰውነቱን ይጠቀማል፣ ቁመቱን ይጠቀማል እና በትክክል ሲቲ ረጅም ጉዞ ያደርጋል ካልክ እዚህ ልጅ ላይ በደንብ እንድታነጣጠር የሚያስገድድ ይመስላል እና ይህን ነው የምልህ። የሃላንድን ነገር ስታነሳ የእውነትም የሱን ጥረትና አሁን ሲቲ እንደ ቡድን ያለውን ነገር ስታይ ያህል ተመጣጥኖ የሚባል ነገር ያለው ይመስላል። ዝም ብለህም ስታየው አንዳንድ እኮ ነጥብ የሚጥሉባቸውን ነገሮች ስታይ እሱ እዛ 2 ጎል አስቆጥሮ ቡድኑ ላቻ የሚጫወትበት ሁኔታ ወይም በስተመጨረሻ ጎል የሚያስተናግድበትን ሁኔታ ስታይ እንደ ግለሰብ የሱ ኮፊሽንት ከፍ እያለ ነው እና የተወሰነ ብስጭትን ብታይበት፣ በቡድኑ ደስተኛ አለመሆንን ብታይበት ከዚህ የመነጨ ይመስላል። የሱ ጥረትና እንደ ቡድን ሲቲ እያደረገ ያለው አሁን በፍጹም የሚገናኝ አይመስለኝም። ዝም ብዬ ሳይሆን እንደውም ወደ ቀጣዩም የምናነሳው ሲቲን በተመለከተ ሀሳቡ የሚመራን ይመስለኛል ይሄን ነገር ሳይና አሁን የፔፕ ቡድን ኦኬ አምና ትልቁ ቀውሱ ነበር። ትልቁ በቃ መቼም በፔፕ ታሪክ ያላየነው ቀውስ ነበር። ብዙዎች የሚሉት እንግዲህ ከዛ ለመውጣት አሁን እየሞከረ ነውና በተወሰነ መልኩ የእውነተኛ ጄኒውን ትራንዚሽን እያደረገ ነው የሚል ነገር ይነሳልና እዚህ ውስጥ እንግዲህ የገዛቸውም ተጫዋቾች እንዳሉ እናያለን። ከቡድኑ ከታች የሚያሳድጋቸው ያመጣቸው ወይም ደግሞ በሂደት እያደጉ ዋናውን ቡድን መጥቀም የቻሉ ተጫዋቾች እንዳሉ ታያለ። በወጡ ተጫዋቾች ምትክ ደግሞ እዛው ቡድን ውስጥ ያሉ ደግሞ አቅም ያላቸው እንደ ፈደን አይነት ተጫዋቾችን ደግሞ የተወሰነ የማሸጋሸግ ነገር እንዳለ ታያለ። ግን ሳየው በቃ አሁን ሲቲ ለአመታት ያየነው ቡድን አይደለም። የሆነ ላይት ነው፣ ቀለል ያለ ይመስላል አይንም ላይ ማለት ነው። በእንደ ምልህ እንግዲህ ለዘመናት ኳስ አየንና ጄኒውን የሆነ ጥንካሬ ያለው ጄኒውን የሆነ አሁን ለዋንጫ የሚፋለሙትን እንደ አርሰናል ሊቨርፑል አይነቶቹን አይተ በስኳድ ዴቭዝም በኳሊቲ አንጻርም ስታይ ሲቲን መመዘንበት ቦታ ላይ አልደረሰልኝም እና እንደውም አንዳንድ ጨዋታዎች ውጤት ያው መለኪያ ስለሆነ 3 ነጥብ ወስዷል ብለህ ትናገራለህ እንጂ ፈጽሞ ገና ሩቅ ቦታ ላይ እንዳለ የሚያሳይ ነገሮች እንዳሉ ነው እኔ በግል የሚታየኝና ኢቭን አሁን ድሮ የምናውቀው ፔፕ አይቆምርም የሚያመጣቸው ተጫዋቾች ራሱ ኳሊቲ ከሆኑ ኳሊቲ ሆኑ ታያለ። ስኳድ ፕሌየር ከሆኑ ደግሞ እንዴት ነው እነዚህ ተጫዋቾች ጥሩ ሆኑ ምናምን። አሁን እነ አካንጂ አይነት ተጫዋቾችን እንኳን አይተን ኤማን ነው ጥራልኝ ይሄ ሆላንዳዊውንም ተከላካይ አይተህ
ከትልልቆች ኳሊቲ ከሆኑት ጋር ካላጣመርካቸው ቡድን ውስጥ ሲገቡም በቃ ላይት ነው የሚሆኑት ብለህ ነው የምታስበው። አኬ ነው ስታሰባጥራቸው ግን በቃ የሆነ ኳሊቲ የሆነ ነገር ይዘው ቡድኑ ኮንሲስተንት ሊወጡ ነው እንዲሄድ ሲያገለግሉት ታያለህ። አሁን የሚያመጣቸውም ሆነ ቡድን ውስጥም ያሉት ተጫዋቾች በእድሜም በለው በኳሊቲ ጉዳይም በለው በመዋሃድም በለው ከጊዜ ወደ ጊዜ የሆነ ዝቅ ማለት ነገር ነው የምታይባቸውና ያ አስፈሪነቱን እያጣ ነው። ለዚህም ይመስላል እንግዲህ ፔፕ አሁን አንዳንድ የአፕሮች ለውጦችን ኢቨን ማናቀውን ቀጥተኛነት ማናቀውን የመከላከል ባህሪ ማናቀውን ረጃጅም ኳሶቹን ሊብን ሃላንድን ታርጌት የሆነ የተለያየ ነገሮች መሞከር ውስጥ የገባ ይመስላልና ሲቲ አስፈሪ አይደለ። እኔ ብቻ ተረድቼው እንደሆነ አለቀም ያንተም ስሜት እንደሆነ በማየው መልኩ አሁን መጥቶ በእርግጠኝነት ለዋንጫ ይፋለማል ብዬ ማስቀምጠው ቲም አይደለምና ሳይሆን አንዳንዴ ኢቨን አሁን ፈርስት ሃፍ ሞር ዶሚኔት አድርጓል በትናንቱ ጨዋታ እኔም አንተም እንዳየነው ግን ያም ሰዓት አስፈሪ አይደለም። ኦፍ ኮርስ እድል ከተገኘ ሃላንድ ያው ከአንዳንድ ብለናል ምናልባትም ሃፍ ቻንስም ከተገኘ ጎል ያገባል ይችላል እሱ ኳሊቲው ነው ይሄ ምንም ጥርጥር የለውም። ግን አማካይ መስመርም ላይ ስትጠራ ሱፐር የሆነ ተጫዋች አታይም። አሁንም ወደ ኋላ ስትሄድ እድሜያቸው የገፉ ተጫዋቾች እንጂ ኳሊቲ አታይም። ይሄ አሁን ኢቨን ሮድሪን አነሳን እንግዲህ 29 ዓመቱ ነው አሁን ከረጅም ጉዳት በኋላም ከመጣ በኋላ የቀድሞ ሱነቱን እያየን አይደለምና የሆነ ላይት ሆኖብኛል ሲቲ የኔ ሐሳብ እንደሆነ አላውቅም። እስቲ አንተንም ሐሳብ ኖ ልክ ነህ እምልህ የቀድሞ ሲቲ አይደለም የቀደው አሁን ቀድሞ ማንቸስተር ሲቲ የምናውቀው ባላንስድ ቲም ነበረ። ሚዛኑን የጠበቀ ቡድን ነበረ። ሲከላከልም ሲያጠቃም ሲገባበትም ትንሽ ጎል ነው የሚገባበት ቤስት ዲፌንስ ነው ብዙ ጊዜ ሲያጠቃም ቤስት ኦፌንሲቭ ሆኖ ነው የሚጨርሰው በተለይ ካቻምና በፊት ስላለፉት 3-4 ዓመት እና አሁን ያንን ነገር ፔፕ ጓርዲዮላ አጥቶታል። አሁን ቲሙ ባላንስ በደንብ ይታያል። ባላንስ ማጣቱ ሚዛን ማጣቱን በተለይ በመከላከሉ ረገድ በጣም ሚዛኑ እንዳጣ በደንብ ይታያል። የአገኒስት ኤክስጂኦ በጣም ራይዝ እያደረገ ነው እያደገ ነው። እሱ ላይ የሚሞከሩ ሙከሮች ተጋጣሚዎች በደንብ ሲመለከቱት ድልን ሲያገኙ ትመለከታለና ይህንን በፔፕ ጋርዲዮላ ጊዜ ማታየው ነው ይህን ነገር እና አንዱም ችግር የሮድሪ ጉዳይ ሮድሪ ትልቅ ተጫዋች ነበር። የባሎን ዶር አሸናፊ ነው። ትልቅ ጨዋና አምና ምንም ሰርቪስ አልሰጠም። ዘንድሮም ይኸው የተንገታገተ ነው በመከራ ነው ያለው። ስለዚህ የዚህ ልጅ በቲሙ ላይ ያለው ተጽዕኖ በጣም ጉሉ ነው። በተለይ ዲፌንሲቭ ስራ ላይ ዲፌንሱ በመርዳት በኩል በጣም ምርጥ ነው። እንደገና ደግሞ የቡድኑንም የማጥቃትንም መነሻ በእሱ ኦርጋናይዜሽኑ እሱ ስለሚመራው ያም ትልቅ ቦታ ነበር። አሁን የዚህ ልጅን ቦታ ማን እየሸፈነ ነው ካልክ በቃ የለውም ተጫዋች የሱን ያህል ሊሸፍንለት የሚችል ተጫዋች የለውም እና ፕላስ ቅድም ያልከው ነገር አለ በፊት የነበሩት ኳሊቲ ተጫዋቾች የሉም። አሁን እንትናን በእርግጥ ኬዲቢ የለም። ኬዲቢን አሁን ማን ነው የተካው? እውነት አሁን የመጡ ተጫዋቾች ኬዲቢን የሚተኩ ናቸው? አሁን ሬንጀርስ የሚሉት ምን ያህል እንትን ናቸው? ይሄ ጥያቄ ታነሳለህ። ዲፌንሱ ቅድም ነግሬያለሁ። አሁን ኦሬዲ አልተማመንበትም ብዙ ዲያዝ ወጣ ገባ ነው ዝም ብሎ ነው። አሁን የበፊቱ ዲያዝ አይደለም። ኑኔዝ ገና ነው ሽፍት ያደረገ ተጫዋች ነው። እሱ ሌላ ሚና የነበረው ወደኋላ እንዲመለስ ተደርጎ በቀኝ ነው የሚሰለፈው። ስለዚህ እንደዚህ ስትመለከት ጓርዲዮል ይሻላል እሱ ነው ተሻለ የምትለው እና ስለዚህ የዲፌንስ ነገር ከኋላ ያለው ነገር ክፍት ከሆነ የፊት ለፊትህ 10 ጊዜ ቢያገባ ቅድም ያልከው ነገር አለ። 2 እሱ አግብቶ ከዛ 2 ሲገባበት ትመለከታለህ ብለህ ነበር መጀመሪያ ላይ እና በእንደዚህ አይነት ሁኔታ ደግሞ ይሄን ስትመለከት የፔፕ ምስል አይደለም። ይሄ በቃ የምታውቀው ፔፕ አይደለም። ስለዚህ አዲስ ፔፕ መጥቷል አሁን እና ቲሙን ለመገንባት እየተቸገረ መሆኑ ይታያል። በደንብ እየተቸገረ ነው። ቲሙን በፊቱን አስፈሪውን ይሄ ከተጋጣሚው ላይ ቀድሞ ከጨዋታ በፊት ይወስድ የነበረው የስነ ልቦና አድቫንቴጁን አጥቷል። አሁን ማንም አሁን ዛሬ ስትመለከት ከብሬንትፎርድ ጋር የሚጫወት አይመስልም። ምምልህ ፈርስት ሃፍ ዶሚኔት አድርጓል። ሰከንድ ሃፍ ላይ ግን ኦፍ ኮርስ ሆም ነው ሜዳው ላይ ነው። ቢሆንም ብሬንትፎርድ አሰልጣኙ ያጣ ምናምን ገና እኮ በትራንዚሽን ላይ ተጫዋቾች አጥተዋል። በዚህ ላይ ቁልፍ ተጫዋቾችን አጥተዋል። አሰልጣኙን አጥተዋል። ኦልሞስት ትራንዚሽን ላይ ነው ማለት ይችላል። ግን እንደዛ ቁልፍ ተጫዋቹን አጥቶ አሰልጣኙን አጥቶ
አሁን ለሲቲ ይሄን ያህል ጫና መፍጠር አለበት? ጥያቄ ምልክት ታነሳለህ። ይሄን ያህል ተጨናንቆ ማሸነፍ አለበት? ጥያቄ ምልክት እንድታነሳ ያደርጋልና ይሄ የሚያሳየው ተጋጣሚዎች ራሳቸው ብዙም እየፈሩት አይደለም። በደንብ ደፍረው እየመጡበት ነው፣ እየደፈሩት ነው። እና ሲቲ ጊዜ የሚፈጅበት ይመስለኛል ሪከቨር ለማድረግ። እንደውም ይሄ ሲዝን አላቅም እንደ ትራንዚሽን ሊጠቀምበት ይችላል ወይስ ደግሞ ቻምፒየንስ ሊግ ላይ አብቅቶ ቡድኑን በዛው በቃይ ብሎ ሊሄድ ይችላል። ግን ገራሚው ነገር ግን ሁሴ ነው ድሮ ተጫዋች ሲገዛ በደንብ ነው የሚገዛው እናውቃለን። ምልህ ወጪም በደንብ ሊያወጣ እንደሚችል እናውቃለን። አሁን ኦፍ ኮርስ ይሄ እንግዲህ የተለያዩ ገደቦች አሉ። አውሮፓን ፕሪሚየር ሊጉ ላይም የሚመጡ ነገሮች አሉ። ግን እንደ ሊቨርፑል እንደ አርሰናል አሁን እንግዲህ ኳሊቲ ዋይዝም ባይሆን ክለቦቹን የመረጡ ተጫዋቾችንም ስታይ አሁን ሲቲ ሊመርጡ የሚችሉ ተጫዋቾችም እንደቀደመው ጊዜ እየሰማን አይደለም። ፔፕም ዋው የሚያሰኙ ትልልቅ ዝውውሮች ውስጥ አሁን እየገባ እንደ ድሮ እንደቀደመው ጊዜ ሲያስደንቀን እያየን አይደለም። ይሄ የገደቡ ሁኔታ ነው ወይስ ራሱ ከክለቡ ጋር የሚሽከረከር ጉዳይ ይመስላል? ራሱ ከቡድኑ ጋር የሚሽከረከር ገደቡ የፈጠረው ነው? ሌሎች ትልልቅ ለምሳሌ አሁን ሲቲ ኢሳቅን ፈልጎት ቢሆን ኖሮ ብለህ እንግዲህ አሁን ሃላንድ እያለ ኢሳቅን ላይ ፈልገው ይችላል። ለምሳሌ አሁን ማን ነው ጥራልኝ አሁን እንትና ይሄ ሊቨርፑል የገባው ለምሳሌ ምንድነው ቬትስን አይነት ተጫዋች ቢፈልግ ብለህ ምክንያቱም እንደ ክፍተት እንዳለው ታያለህ። ግን ይሄ ተጫዋች አሁን ከሁሉም መርጦ ከባየርም ከምንም መርጦ እንደሄደ ወደ ሊቨርፑል መጣ ነው የምትለውና ኢቭን የተጫዋቾች ፍላጎት ማጣት ከቡድኑ ወቅታዊ ጉዳይ ጋር ይያያዛል ወይስ ምንድን እንደቀደመው ጊዜም እኮ ዋው የሚያሰኝም ዝውውር ውስጥም ሲገባና ተጫዋቾችም ሲያመጣ እያየን አይደለም። ኦፍ ኮርስ በራሱ ምስል ተጫዋቾች እያመጣ ነው። ግን የተወሰነ ይሄም የአፕሮች ለውጥ ይታያል አይደል? በተወሰነ መልኩ ዴቭ ምን መሰለህ ችግሩ እኔ ይገባኛል አንተ ሐሳብ። ማንቸስተር ሲቲ ጃንዋሪ ላይ አውጥቶ ነበር ገንዘብ ታውቃለህ። 200 ሺህ በላይ እኮ ነው ያወጣው ነበር። ጎንዛሌዝ ሚድፊልድ ላይ አውጥቷል። የተወሰኑ 4-5 ተጫዋቾች አምጥቷል። ማንም ያኔ እየተንቀሳቀሰ አልነበረም። ያኔ ጃንዋሪ ላይ ብዙ እንቅስቃሴ አልነበረም። እሱ ነው ከፍተኛ ገንዘብ ያወጣው። አሁን ደግሞ ይሄን ክረምት ደግሞ አሁን ከ4 ወር በኋላ ያንን አጠናክሯል። እንደገና ደግሞ አሁን ከ4 ወር በኋላ ደግሞ ያመጣቸው ተጫዋቾች አሁን ኦልሞስት ከ170 እስከ 180 ሚሊዮን ፓውንድ አውጥቷል። ኦልሞስት በሊጉ ወደ 5ኛ እና 6ኛ ደረጃ ላይ ነው የተቀመጠው። ይሄ ማለት እንግዲህ ሁለቱን ድምር ስትወስደው ግን ብዙ ነው የወጣው። አሁን ችግሩ ገንዘቡ አይደለም፣ አውጥቷል። ያወጣቸው ተጫዋቾች ግን ምን ያህል ከሱ ሲስተም ጋር ምን ያህል እንትን አላቸው ነው፣ ምን ያህል ሰርቪሳቸው ምን ያህል ኤፌክቲቭ ነው ለፔፕ ታክቲክ ኦር ፔፕ እነሱ ምን ያህል አሳማኝ ነው፣ ደረጃቸው እንዴት ነው ብለህ እንድጠይቅ ያደርግሃል እንጂ እኔ የገዢው ጉዳይ አይመስለኝም ስመለከተው። ስለዚህ ከራሱ ከፔፕ ጋር ነው ሊያያዝ የሚችለው፣ ከቡድኑ ጋር ነው። ምልመላው እንዴት ነው አሁን? ምልመላው በፊት ምልመላውን ኬዲቢን ስትወስደው ኬዲቢ ሲመጣ ትልቅ ተጫዋች ነበር። ኦፍኮርስ ያኔ ቼልሲም ቢያለው ጀርመን ሄደ። ጀርመን በጣም ጀርመን ላይ በጣም እንትን ብሏል። ከዛ እንትናንም ጀርመኑን ማን ነው አሁን ቱርክ ያለው ማን ነው እሱንም ጉንዶገንንም ሲያመጣው ተመሳሳይ ነው። እነዚህ ተጫዋቾች ገብቷል። ጥሩ ተጫዋቾች ነበሩ በጀርመን ሊግ ውስጥ። አሁን ግን የመጡት ምን ያህል የነሱን ያህል ኳሊቲ አላቸው እኔ እንጃ። ጥያቄ እንድታነሳ የአእምሮ ጉዳይም አለ በነገርህ ላይ በተለይ እንግዲህ ስኬትና አእምሮም አለ። ኤኒዌይ ከዚያ እንድናራምደው ነው ወደ ሊቨርፑል ጉዳይ እንሄድ። እስኪ እንግዲህ ሊቨርፑል ደጋግመን እናወራ ነበር። በ5 ተከታታይ ፕሪሚየር ሊግ ጨዋታዎች ላይ በስኬት ሲወጣ የብቃት ጥያቄ ይነሳበት ነበር። ግን ብቃቱን የሚሸፍኑለት ስኬቶች ነበሩ። በመጨረሻ ሰዓት የሚቆጠሩ ጎሎች የሚያገኝበት መንገድ ፕላስም ተበልጦ ዶሚኔትም ተደርጎ በምልህ ማጠቃለያው ውጤት ስለሆነ ነጥቡን እስከወሰደ ድረስ ክለብ ውስጥ ያሉ ተጫዋቾች በተለይ አዳዲስ ተጫዋቾች ይላመዳሉ። ሲላመዱ ደግሞ ይሄ በወጥነት ይቀጥላል የሚል ጉዳይ ነበር አስቀድሞ ሲነሳ የነበረው። አልሆነም። ያ እንግዲህ ክሪስታል ፓላስ ላይ ሊቨርፑሎች በተለምዶ በስተመጨረሻ ጎል ያገባሉ ሲባል እነሱ ጎል ገብቶባቸው የተሸነፉ ጀመረ። ፓላስ ላይ ጀመረ። ከዛ ጋላታሳራይ ሄደው ደግሞ ቻምፒየንስ ሊግ ላይ ያቀጠለ
አሁን ደግሞ አስደናቂ በሆነ መልኩ ብዙዎች ባልገመት ነው መልኩ እንግዲህ ቸልሲ መቼም የለም ስትለው ደግሞ በጣም የሚያስደንቅ ቲም ነውና የወጣቶቹ ልብ የሜዳ ላይ ብቃታቸው፣ አስጨናቂነታቸው፣ አይደክሜነታቸው በተለይ እነ ካሴዶ ኤንዞ የነ ጉስቶን የሜዳ ላይ ብቃት ያየ መቼም ቅዳሜ ዕለት እጅግ በጣም የሚገረም ነው የሚመስለኝና ያልተጠበቀ ሆነና እንግዲህ በአንድ ሳምንት ጊዜ ውስጥ 3 ጨዋታ ይሄ ብቻ አይደለም። በቻምፒየንስ ሊግ ላይ 3 ነጥብ ማጣቱ ሳይሆን 6 ነጥብ ግን ከፕሪሚየር ሊግ ዋጥቶ የዛሬ ሳምንት በ5 ነጥብ ይበልጦ የነበረው አርሰናል አሁን ደግሞ በ1 ነጥብ ቀድሞ መጣ። ብዙ ነገሮች እንግዲህ የሊቨርፑልን ጉዳይ ጥያቄ ውስጥ እንዲገባ አደረጉት። ግን እናነሳ ነበር እኔም አንተም በአካልም በተወሰነ መልኩ እናነሳ ነበር። ሊቨርፑል ገና ነው። በተለይ ላስት ዊክም ስታነሳ ነበር የሚነሱበት ጥያቄዎች አሉ አይደለም። ትልልቅ ቲሞችን ቁልፍ ከሆኑ መሀል ሰፋሪ ከሆኑ ቲሞች ጋር የሚኖረውንም ብቃት ማየት አለብን ስትል ነበረና በተለይ አዌይ ማች ላይ ስትል ነበረና ይሄ የጀመረ ነው የሚመስለው። ምንድነው እየተፈጠረ ያለው ሊቨርፑል ቤት? አዎ ዴቭ፣ ሊቨርፑል እንግዲህ እምልህ ቅድም እንዳልከው አሁን ውድድሩን ሲጀምር በተለይ የመጨረሻ ባከኑ ሰዓቶችን የመጠቀም ኳሊቲው በጣም እያደገ መሆኑ ጠንካራ መሆኑ ታይቷል። ግን የመጀመሪያው ጨዋታ ከቦርንማውዝ ሲጫወት ቦርንማውዝ አቻ የወጣው 76ኛው ደቂቃ ላይ ነበር። 2-2 የሆኑት 76ኛው ደቂቃ ላይ 14 ደቂቃ ነው የቀረው። 14 ደቂቃ ውስጥ አልቆ ሊያልቅ ሲል ግን 86ኛው ደቂቃ ላይ ኬዛ ገባ። ከዛ ደግሞ ሳላ 90 ሲደመር 4 እንግዲህ አግብቶ 4-2 አሸነፉ። ከዛ ኒውካስልን ጨዋታ ስትመለከት ደግሞ ሌላው ሊቨርፑል 2-2 አለቀ ተብሎ 90 ሲደመር 10ኛው ላይ ነው ንጎማሃ የተባለው ትንሹ ልጅ ጎሉን አስቆጥሮ 3-2 ያሸነፈው ኒውካስል በቁጥር ኒሜሪካል እንትን ላይ አንድ በቂ ወርቶበት ለማጥቃት እየሄደ ነው እኮ ተመልሶ የገባው ለማሸነፍ 2-2 ሆኖ አገባለሁ አሸንፋለሁ ብሎ ቲሙ ከደጋፊው ጋር ቴምፖ በሚል ነው እነሱ በብሬክ መተው 3-2 ያሸነፉት እና ይሄ ተከሰተ። ከዛ ከአርሰናል ጋርም የፎርም ጥያቄ አይደለም። አርሰናል አንፊልድ የሚጫወት አይመስልም ነበር። ፈርስት ሃፍ አንፊልድ በጣም ቀዝቃዛ ነበር። ግን ያቺ የስቶዝ ላይ ቅጣት ምት ለድል አበቃው። 1-0 አሸንፎ ወጣ። አትሌቲኮ ጋር እንደዚሁ ሎሬንቴ ሲያገባ 81ኛው ደቂቃ ላይ ነበር ያገባው እና 2-2 ነበሩ። 81ኛው ደቂቃ ላይ አግብተው 2-2 ስትሆን 9 ደቂቃውን ትጨርሳለህ ስጠብቅ ግን ቫንዳይክ በቴስታ 90.2 ላይ አግብቶ አሁን ደግሞ ተቃራኒ የሆነ ቅድም ያልከው ክሪስታል ፓላስ 1-1 ኬዛ አግብቶ 87ኛው ደቂቃ ላይ የሊቨርፑል የመጨረሻ እንትን ነው ተብሎ ሲባል ሳይታሰብ ኒኬቲያ 90 ሲደመር 7 ላይ አግብቶ 2-1 አሸነፈ። ትላንት ደግሞ የቼልሲ ቅዳሜ ዕለት ደግሞ የቼልሲ ያው 90 ሲደመር 5 ላይ ኤስቴቫኦ ባሉ ተጫዋች አግብቶ እንግዲህ 2-1 ተሸነፈ እና ይሄ ምንድነው ካልክ መጀመሪያ ሲያገባ የነበረው በመጨረሻ ደቂቃዎች ሲጠቀም የነበረው ቡድን ለምንድነው ካልክ የስፒሪት ነገር ታነሳለህ። ቲሙ በቃ ኔቨር ጊቭ አፕ ነው። እንትን አይልም፣ ተስፋ አይቆርጥም፣ ይታገላል፣ ማሸነፍ ለምደዋል። ፊሽካ ካልተነ እንደ ጌሪ ሊነከር ድሮ እንዳለው 80ዎቹ ላይ 90ው ላይ ጀርመኖች ዶሚኔት አድርገውታል ነበር የአውሮፓ ፉትቦል። ሁሉም ይጫወታል ግን መጨረሻ ላይ በጀርመን አሸናፊነት ያልቃል እንዳለው አለን። መጨረሻ ላይ ያገባል። በቃ ፈረንሳይ 3-1 ስትመራ 82 ወርልድ ካፕ ላይ 3-1 መርታ እኮ ኤክስትራ ታይም ላይ 3-3 በሪጎል አሸንፏት ፋይናል የደረሰው 82 ጣሊያን 86ም ተመሳሳይ ነው። ጀርመን ሜክሲኮ ላይ እንደዚሁ በቃ እንደዚህ አይነት ተለምዷል ጀርመን ሲያሸንፍና አሁን እንደዚህ አይነት ባህሪ ያለው ቲም ሆኖ ነበር ሊቨርፑል። ኦፍኮርስ ክሎፕም ጀርመን ናቸው። ያንን አምጥተውት በቃ እንደዛ አይነት ቲም ነውና እንደዛ ትላለህ። ግን በአንጻሩ ደግሞ ሲሸነፍ ደግሞ ምንድነው ብለህ በተቃራኒ ደግሞ ጥያቄ መጠየቅ አለበት። እንደውም አንድ ስታት ስመለከት ነበረ ዴቭ፣ ሊቨርፑል 2 ተከታታይ ጨዋታ እንግዲህ ባክ ቱ ባክ ማለት ነው ሲሸነፍ በፕሪሚየር ሊጉ ከ2 ዓመት በኋላ ነው። አሁን እንግዲህ በቼልሲና
በፓላስ ተሸነፈ በተከታታይ በፕሪሚየር ሊግ። ይሄ ከ2 ዓመት በኋላ ነው። ያ ክሎፕ አዘቀዘቁ የተባሉበት ዓመት ላይ ከመሄዳቸው በፊት ማለት ነው። የመጨረሻው ዓመት ላይ 2 ዓመት። ሌላው ዘንድሮ 9 ጎል ገብቶበታል። ይሄ ትልቅ ቁጥር ነው። ይሄ 9 ጎል ገብቶበታል በ7 ጨዋታ። የዛሬ ዓመት ስሎት የመጡ ጊዜ በዚህ ሰዓት 7 ጨዋታ አድርጎ የገባበት 2 ብቻ ነበር። የ7 ጎል ልዩነት አለ። ይሄ የሚገልጽ ነገር አለ። ዲፌንሱ ምን ያህል እየተቸገረ መሆኑን በደንብ ያሳያል። እና አሁን ሊጉን ስትመለከት በ7 ሳምንት ውስጥ 9 ከ10 ቶፕ 9ን ብትወስድ ከቶፕ 9 ጎል የተቆጠረባቸው 2 ቲሞች ብቻ ናቸው። 2 ቲሞች ብቻ ናቸው። እነሱም ቼልሲ እና ሊቨርፑል ናቸው። ከዛ በማን እንግዲህ ቦርማውዝ አለ፣ ክሪስታል ፓላስ አለ፣ ኤቨርተን አለ፣ ሰንደርላንድ አለ። እነዚህ እንኳን 9 ያልገባባቸው ማለት ነው። ይህን ስትመለከት ሊቨርፑል ዲፌንሱ ወዴት እየሄደ ነው የምትለው። አምና 2 ጎል ብቻ የተቆጠረበት ቡድን። በዚህ ላይ ደግሞ ሊቨርፑል አንዱ ኳሊቲው ቫንዳይክና አሊሰን ናቸው። በዚህ ብለህ ሊቨርፑል ስትል እኮ ዲፌንሱን ስታስብ ቫንዳይክና አሊሰን ነው ይመጡ። 2 ቤስት ምርጥ የአውሮፓ የዓለም ትልቅ ተጫዋቾች ማለት። ግብ ጠባቂው በጣም ኃይለኛ ነው። ዋን ኦፍ ዘ ቤስት ነው ዓለም ላይ። እንደገና ደግሞ ቫንዳይክ ነው። ምንም የምትከራከርበት አይደለም። እና ስለዚህ አሁን ይሄን ስትመለከት የአሊሰን ቤከር ኳሊቲ አለ፣ የቫንዳይክ ኳሊቲ አለ። አሁን ግን ያ ነገር ይሆናል። ያውም አሊሰን ቤከር በተቻለው መጠን ብዙ ኳሶችን ያዳነ ትልቁ ቁልፉ ተጫዋች እሱ ነው። በጣም ብዙ ኳሶችን አክሽፏል። እና ይህ ማለት ደግሞ ይሄ በረኛ የሚያከሽፍልህ ከሆነ በብዛት የምታጋለጠው በቀላሉ ዲፌንሱ ይሰበራል ማለት ነው፣ ይቆረጣል ማለት ነው። እና አሁን የእሱ ጉዳት ደግሞ ሌላ ይዞ የመጣበት ጣጣ አለ። ይህን የመሰለ በረኛን ማጣት ደግሞ ሊቨርፑል ካለው ፊት ለፊቱ ካለው ተጋጣሚ አንጻር ጥያቄ እንድታነሳ እንዴት ይዘልቀዋል ያለ አሊሰን። እውነት ተጠባቂው በረኛ አሊሰንን ማማርዳሽቪሊ ጥሩ በረኛ ነው ይላሉ። ስላላየ ነው ኦፍ ኮርስ ገና ማየት አለ። የጆርጂያ በረኛ ጥሩ ነው ይሉታል። የተወሰነ እንትኑንም አይተው ከሆነ በተለይ በአየር ኳሶች ላይ አንዳንድ አይዳናቸው እንቅስቃሴው ላይ ተስፋ ሰጪ ነገር አለው። ግን ልዩነቱ አሁን ገና እንግዲህ በአዲስ መልክ ነው የሚገባው። እንዳልከው የምታነጻጽረው ካሊሰን ጋር ነው። አሊሰን ደግሞ የሚያድናቸው ኳሶችን ስታስብ እንዲህ አይነት ተመሳሳይ ሙከራዎች ቢደረጉ ማማርዳሽቪሊ ላይ ምን ያህል ስኬታማ ይሆናል የሚለውን ነው የምታነሳው። ስለዚህ በንጽጽር ተገቢ ነው። ኦኬ ትክክል። እና ይሄን ታነሳለህ። ከዛው ሌላ ባክ ፎሩን ተመልከተው። አሁን ሰውየው 4 ባክ ፎር ነው የሚጠቀመው አሰልጣኙ። እና ባክ ፎሩን ምን አሁን ኬርኬዝን ወሰደው። ኬርኬዝ ሊቨርፑልን ከተቀላቀለ ጀምሮ የመረጋጋት ነገር አታይበት። ቦርማውዝ እያለ ይሄ ሃንጋራዊ በጣም ጥሩ ተከላካይ ዲፌንስ ነበረ። ለዚህም 40 ሚሊዮን ፓውንድ አውጥቶ ይህን ተጫዋች ያመጣው ሊቨርፑል። እና በዛ በኩል እርግጠኝነት የለም። በቀኝ በኩል ብትሄድ ብራንሌ እምነት የላቸውም። እንደውም ሶቦት ላይ እሱ ቦታ እየተኩት እንዲጫወት እያደረጉት ነው። እዛም ጋም የሆነ ክፍተት እንዳለ በደንብ ይታያል። እና እንደውም የእሱ ደግሞ የሶቦት ላይ ደግሞ ወደዚህ መምጣት ደግሞ ሚድ ላይ ደግሞ ያለውን ችግር ይበልጥ እያጎላው መጣ። ስለዚህ አሁን ይሄም እንግዲህ አስበው 2 ፉልባኮች ላይ መረጋጋት የለም። በዛ ላይ የኮናቴ ችግር ደግሞ አለ። ኮናቴ ይህም ሲንበጫበጭ ትመለከተዋል። አዎ የሪያል ማድሪድ ጥያቄ አለ። አዎ ኮንትራቱን ለማራዘም ኦፍ ኮርስ እምቢ ብለዋል። ስለዚህ ይሄ ልጅ አሁን ውጪውን እየተመለከተ ነው። ስለዚህ የሚሰጥህ ሰርቪስ ጥሩ አይደለም። ስለዚህ እንደዛ ከሆነ ለምን ትጠቀምበታለህ? አሰልጣኙም ራሱ ጌም ማኔጅመንት ላይ እንድታነስ ለምን ትጠቀምበታለህ? ታውቃለህ ልቡ ወጥቷል። እዚህ የሚሰጥህ ነገር ሲቸገር ኦፍ ኮርስ አሁን ደግሞ ጉዳት ደግሞ አጋጥሞታል ነገሩ። እሳቸውን ባያስወጡት ተፈጥሮ ራሱ ቀንሰዋለች እንጂ ግን ይሄ ራሱ ሌላ ችግር ነው። እንዳስበው 2 ፉልባኩ ሳይረጋጉ ኮናቴ ካልተረጋጋ ያለው እንግዲህ ቫንዳይክ ብቻ ነው። አንድ ሰው ደግሞ ምን ያህል ኤፌክቲቭ ነው ብቻውን? አንድ ሰው አንድ እንጨት አይነድም ይባላል። ስለዚህ ይሄ ትልቅ ከሱ ሌላ ደግሞ ከፊት ለፊት ከተከላካዩ ፊት ያሉ ተጫዋቾች ስትመለከት ደግሞ ምን ያህል ዲፌንሱን ይረዳሉ ካልክ ደግሞ ሌላ ደግሞ ጥያቄ የምታነሳው ነገር ነው። የቪርትስ ጉዳይ መምጣት የሆነ
ምልህ እንትን ነበረ ብዙ ነገር ትጠብቃለህ። ልጁ እዛ ያለ ኢንዲርድ ነው ጥሩ ተጫዋች ነው ብዙ ነገር ታነሳለህ። አሁን ግን እዚህ መተው ግን የራስ መተማመኑ የተሸረሸረ ይመስላል ስትምስምር። እንደውም ትናንትና ከቅዳሜ ዕለት ቤንች ድረስ አድርሰውታልና የእሱ መምጣት አላቅም ይሆን ማካሊስተር ጥሩ አይደለም። ማካሊስተር ፊትነሱ ብቻ አይደለም ወርዷል። የእሱ መምጣት አላስደሰተውም ወይም አላስደሰተውም ማለት ክርክሩ ምንድነው ውድድር ፉክክሩ ጠንካራ ሆኖበታል። ምክንያቱም ገንዘቡ ቀላል አይደለም። አሰልጣኙ እኮ ግዴታ እሱ ላይ ትኩረት እንዲያደርጉ ያስገድዳል። በቪልስ ላይ ያስገድዳል እና እሱ አለ ግራቨንበርክስ ያምናው ግራቨንበርክ ነው። ጅምሩ ጥሩ ነበር፣ ግን ምልህ ቡድኑ በተለይ ውጤት ሲቸገር ደግሞ ያው አንተም ላይ ያው ነገሩ ይዞራል እና እነዚህ ችግሮች ተቃላ ሊቨርፑልን እንትን እያሉ ነው፣ እየተቸገረ ነው። እና አሁን አሰልጣኙ ፊት ለፊታቸው ላይ በጣም ብዙ ስራ እንዳለበት ይታያል። አንደኛ ግል አሁን የምናነሳው የዲፓርትመንት ችግር ነው፣ የግለሰቦች ችግር ነው እያነሳሁት ያለው። ግን አዘ ቲም ደግሞ ቅንጅትና ውህደት የለውም። ቲሙም ራሱ ቅንጅትና ውህደት እንዳጣ ነው የምትመለከት ነው። እና ምንድን ነው ካልን መልክ ጥያቄዎች ትናሳ አሁን ኦፍኮርስ ፊት አጥቂው ጎል እንዳልነው በመጨረሻ ፐርፎርማንስ ጎል ያገባል። ግን በፐርፎርማንስ ደረጃ ግን በቃ ጥሩ አይደለም ስትመለከተው። ወይ ሌት ጎሎች አሁን ብዙ ጊዜ በጌም ማኔጅመንት እና በኮንሰንትሬሽን የሚገቡበት ጎሎች ራሱ ላይ ይገባ ነው አይደለም። የጌም ማኔጅመንት እና የኮንሰንትሬሽን ችግር ነው የሚለው በእግር ኳስ ስትገባ ትንተናው የሚሰጠው የትኩረት ማጣትና የጌም ማኔጅመንት ጉዳይ ነው እና ያኔም ድል ሲያደርጉ አሳማኝ አልነበርም። አሁን ደግሞ በደንብ ጋድ እየወጣ ይታያል። እና አጥቂውን ክፍል ስትወስደው ደግሞ ሳላ የቀድሞ አይደለም። እንደውም ትናንት ቅዳሜ ዕለት ጥያቄ ተጠይቋል። የሳላ ችግር ምንድን ነው ብሎ ሲጠየቁ እንዲህ ሁሉ ጊዜ እኮ ይሄ ልጅ ቤስት መሆን አይችልም ሰው ነው እኮ የሚል መልስ ሰጥተዋል እሳቸው። እና አሁን መነጋገሪያ ሆኗል። እንደውም ያለፈው ጊዜ የሊቨርፑል ደጋፊዎች ስሎት ምን ነው ደፋሩን ሳላ እኮ ጥሩም ሳይሆን ለምተት እድል ቤንች ማድርገው ድፈር እስከ ማለት ደርሰው ነበር። ያኔ ነው የምልህ ከፓላስ ጨዋታ በፊት እና እንደዛ ሲሉ የጋላታ ሳራይ ጊዜ ቱርክ ላይ ቤንች አደረጉ። ያ ስነ ልቦና ጌም ነበር ለኔ። አሁን እሳቸው የሮቴሽን ጥያቄ ነው ያነሱት አይደለ? እኔ ግን ጋላታ ሳራይን ጥሩ አጋጣሚ ነው፣ ቀላል ቲም ነው፣ የፕሪሚየር ሊግ ቲም አይደለም። እሱን በያዝኩት ቲም ማሸነፍ እችላለሁ፣ ካልሆነ ቀይሮ አስገብቼ መጠቀም እችላለሁ የሚል ሂሳብ ሰርተው ነው። ምክንያቱም ቤንች ማድረግ እንደሚችሉ ለማሳየት ነው የሚሞክሩት በቀላል ቲም ላይ ይመስለኛል ለኔ። ግን ዋጋ አስከፈላቸው። አልሰራም ዋጋ አስከፈላቸው እና የሳላ የቀድሞ ሳላ አይደለም። እንደውም ሌኪፕ ትላንትና በሱ ላይ ሲጽፍ ነበር የቀድሞ ሳላ አይደለም፣ በቃ በደንብ ይታያል ይላል። ኢሳቅም ገና ነው። ኢሳቅ ገና ነው፣ የፊትነስ ችግር አለበት። ፕላስ የኒውካስል ሳይኮሎጂውን አሁን ብዙዎች የኒውካስል ሳይኮሎጂውን ይዘው ነው እንትን ያሉት። አሁን ሊቨርፑል ነው፣ አዲስ ቤት ነው ገብቷል፣ አዲስ ስነ ልቦና ነው። ትላልቅ ኮከብ ተጫዋቾች አሉበት፣ ከፍተኛ የዋንጫ ቡድን ኒውካስል የዋንጫ ቡድን አለ፣ ለዋንጫ የሚጫወት ከፍተኛ ጫና ያለበት ቡድን ነው ይሄ ቡድን። እና ስለዚህ አሁን የኢሳቅ ጉዳይ ገና አለየለት አሁን እና አሁን እንደውም ፍሎሪያን ቪርትስም ቦታውን እያጣ ነው፣ ቤንች አድርገውታል በቀደም ዕለት። እና ሌላው ችግሩ ስኳድ ዴብዝ አለው ወይ ነው። ሊቨርፑል እንዴት ነው ስኳድ ዴብዝ? አሁን የክሎፕ ጊዜ እኮ ምንም እንትን ቢሆን ቤንቹ ራሱ እኮ ያስደነግጣል ስታየው። አሁን ግን ገንዘብ ያወጡት ዴቭ ከወገብ በላይ ላለው ስብስብ ነው ከፍተኛ ገንዘብ ያወጡት። ዲፌንስ ላይ ማንን አመጡ? ኦፍኮርስ አምጥተዋል፣ ግን እዛ ላይ ነው አሁን 40 ምናምን ነው እንጂ ያወጡ። ያኛው እኮ በደንብ ነው ያወጡበት። ፊት ላይ እኮ ገንዘብ በደንብ ነው እና በደንብ ዲፌንሲቭ ፍራጂሊቲ በደንብ ይታይበታል ቲሙ። ቅድም ያልኩ ነገር ማለት ነው። ፕላስ ሴት ፒስ የቆመ ኳስ ላይም ችግር እንዳለበት እየታየ ነው እና ይሄም አንዱ ከዛ ውጭ ከክሎፕ ስታይል ርቋል ቲሙ በደንብ ይታያል። አሁን ካሴዶ ትላንት ያገባውን ጎል ስትመለከት በክሎፕ ጊዜ ቢሆን
አይገባም ኳስ በእርግጥ ባዘይ ቫንዳይክ እኮ ይሄን ኳስ ሊያቆም የሚችልበት እድል ከአንዴም ሁለቴ ካሴዶ እኮ ሰጥቷቸዋል። በነገር ላይ ቫንዳይክ እኮ በቃ ሊጋረደው የሚችለው ኳስ ነው። በአንድ ወገን ተጠያቂ ታደርገዋለህ ቫንዳይክ። ሊጉ እኮ ኳሱን አይቶ ቀና ብሎ አይቶ አስተካክሎ ይህን ሁሉ ፕሮሰስ ሲያደርግ ማንም አጠገቡ 3-4 ሜትር ርቀት ላይ ማንም ፕሬስ ያደርገው የለም። ይሄ በክሎፕ ጊዜ አይገባም ያልኩህ ለዚህ ነው። ግን አሁን ፕሬሲንጉ ካውንተር ፕሬሲንጉ ጠፍቷል። አሁን ኢንቴንሲቲው የለም እና ፕላስ አሁን አሰልጣኙ ክሎፕ ጊዜ 4-3-3 ፎርማሲዮን ነበር። ሚድ ዞን ላይ ዶሚኔት ያደርግ ነበር ሁሉ ጊዜ ሊቨርፑል በ4-3-3። አሁን ግን 4-2-3-1 ምክንያቱም ዲፌንሱን ላይ እርግጠኛ ስላልሆኑ ሰውየው 4-2-3-1 አድርገዋል። ገብቷል ዲፌንሱን እንዲረዱ። ግን እንደዛም ሆኖ ግን ክፍተቶች የተፈጠሩ ነው። ምንም ችግር የፈጠረ ነው። ይሄንን ነው የምልህ። አጭር ልሰጥ የምችለው እንደው ኤክስኪውዝ ሊሆንላቸው የሚችለውን ጉዳይ ነው ብዬ የማስበው። ብዙዎቹን ነገሮች ነካክተዋል። የክሎፕ አፕሮች አይደለም። አዎ ይታያል። በተለይ አፕሮች ለውጥ ቀላል ተደርጎ ሊታይ የሚችል አይደለም። ይሄ ምንድነው ፕሬስ ማድረግ። ሊቨርፑል እኮ ትንፋሽ የሚያቆራረጥ ፕሬሲንግ አለው። በካውንተር ሲመጡ እጅግ ይዘገንናል። አሁንም እኮ በሰሞኑም እኮ በስተመጨረሻ አሁን ክሪስታል ፓላስ ጎል አገባ እንጂ ሁሉም የሚጠብቅ የነበረው ድንገት ከወጡ ጎል ያገባሉ ነው። በመጨረሻ ሰዓት ቅዳሜም እኮ ስንጠብቅ የነበረው ቼልሲ በዛ ሰዓት ጎል ያገኝ ኢንቴንታቸው ይታያል። ቼልሲዎች ጥረታቸው የኮቹም ለውጥ ይታያል። ጥሩ ነገሮች ሞክረዋልና ቼልሲን የምታደንቀው በዛ ነው የሚመስለኝና በአንጻሩ ግን ሊቨርፑል ያንን ነገር አጥቶታል። አሁን አስበዋል እኮ አሁን ሊቨርፑል ድሮ በመስመር በሚደረጉ በተለይ ፉልባኮች እንደ ትሬንት አሌክሳንደር አይነት ተጫዋቾች ይዘው የሚመጡት ሚና በረጅም የሚያሻሙት ኳሶች ሮበርትሰን በጥልቀት ገብቶ አብዛኛው ኳሶች ከሁለት እኮ ነው ጎል ዲያስ ከመስመር ሲነሳ ይሰጥ ይሄ የነበረው ነገር አስባቸው። ጆታ የሞተው ጆታ የነበረው ሚና አሁን ሁሉንም እነዚህ ነገሮች ሁሉ ያጣ ቲም ነውና እያለን ያለነው እዛ ፊት ለፊት ቲም ላይ አሁን አንድ ብቸኛ ቀረ የምንለው ሳላ ነው። እንትና ደግሞ ማን ነው ይሄ ምንድነው ሆላንዳዊው ልጅ እሱ ደግሞ ብዙ ጊዜ ኦን ኤንድ ኦፍ ነው ጋፖ ድሮም ኦን ኤንድ ኦፍ የነበረ ተጫዋች በመሆኑ ጫናው ይሄን ያህል ነው ብለህ ልታነሳው የምትችለው አይነት አይደለምና አዲስ ነገር የመሆን ነገር ፊት ለፊቱ ይታያል። የአፕሮች ለውጥ ይታያል። ባዘዊ በተለይ በማጥቃቱ ረገድ ይሄ በነገርህ ላይ ሊቨርፑል ቤት ብቻ አይደለም። አስተውለህ ከሆነ እኮ አሁን አዳዲስ የመጡ ተጫዋቾችን በተለይ ስትራይከሮችን ማዕከል አድርጎ የአፕሮች ለውጥ አርሰናል እያደረገ ነው። ማንን መነሻ አድርጎ ዮክሬስን መነሻ አድርጎ አዲስ አፕሮች በማጥቃት ለመተግበር እየሞከረ ነውና እንዴት ለመላመድ ጥረቶች እየተደረጉ እንዳለ ታያለ። ሊቨርፑል ቤትም ኢሳቅን መነሻ አድርጎ እንዲህ አይነት ነገሮች እንዴት ጥረት እየተደረጉ እንዳሉ ታያለ። ምንድነው ዩናይትድ ቤትም ሴስኮን መነሻ አድርገህ በተወሰነ መልኩ የሚታዩ ነገሮች እንዳሉ ታያለህና ይሄ በአዲስ መልኩ ታርጌት ማን አድርገህ እነዚህን ተጫዋቾች አኮሞዴት ባደረገ መልኩ እንቅስቃሴዎች ለመፍጠር እንዴት ጥረት እንደሚደረግ ታያለህና ሊቨርፑል ቤት ምናልባት እንደ ኤክስኪውዝ ሊቀርብ ከቻለ ይሄ ፊት ለፊቱ አዲስ መሆንና ሰውየውም እንዳልከው ከዚህ ቀደም የነበራቸው ተጫዋቾች ሙሉ ለሙሉ ስለሌሉ የሆነ የተወሰነ ያንን ለመልመድ የሚደረግ ጥረት አለ። ግን ይሄም ሆኖ የማይካደው ነገር ይሄ ፊር ፋክተሩን አጥቷል ሊቨርፑል። በቃ አሁን እንደማየው ተፈሪነቱን ያጣ ይመስለኛል። በዚህ ላይ ደግሞ አምና በወጥነት ወደ ዋንጫው ሄደ ቲም በመሆኑ የሽንፈትን በተለይ ተደጋጋሚ ሽንፈትን የስነልቦና ጫና ከዚህ በፊት ያላየ ቲም ነው እና በተለይ አሁን እንዳልከው እንደ ቫንዳይክ ትልልቆቹ ሊሰበሩ አይገቡም የምትላቸው ተጫዋቾች በዚህ ደረጃ ወርደው የምታገኛቸው ከሆነ ይሄ ስነልቦና ጫና ነው እንዴ። እንደውም ስናነሳ ነበር ታስታውሳለህ፣ ትናንት መሰለኝ ካንተ ጋር አሁን እኮ ሳላ አንዳንድ የሚያደርጋቸው ነገሮች ያኔ ከማኔ ጋር ያደርጋቸው የነበሩ የሚመስሉ ነገሮች እየመጡ ነውና በቃ ፈጽሞ ስኬታማ ሊሆን የሚገባቸው ለሌሎች ሰጥቷቸው ስኬታማ ሊሆኑ የሚችሉ ድሎችን ወደ አባየ ቤት ይልካቸዋል። ከማይገባ ቦታ ላይ ሙከራ ሲያደርጉ የሰልፊሽነት ኔቸር እየመጣ ያለ ነው የሚመስለውና በግል ተጫዋቾች ራሳቸውን ለማሳየት የመጣር ነገር አለ። ቡድኑ ዳውን ሆኖ ስሜቱ ወርዶ እያየ በዛው ልክ በቀድሞ ትልልቅ ብቃት የምትጠብቅባቸው እንደ ሳላና እንደ ቫንዳይክ አይነት ተጫዋቾችም ወርዶ ነው የምታየው። እንደ አፕሮችም ግን እንዳልኩት ፊት ለፊት ላይ ያለው በቃ እንዳለ አዲሱ ለውጥ የሚመስለው ነገር ጊዜ የሚፈልግ ይመስላል። ዝም ብለህ ስታየው ትንሽ ጊዜ ይፈልጋል ለመላመድምና የቸገራቸው የሚመስለኝ ሰውየውም ይሄ ነውና አዲስ አሳሰብ ሁልጊዜም ጥሩ ውጤት ፈጥኖ ይዞ አይመጣም የሚለውን ልጨምርልህ ብዬ ነው። አርሰናልን እናንሳ። ምንድነው ያየን ያለነው? እንግዲህ አርሰናል ቤት ያልተጠበቁ የሚመስሉትን ጨዋታዎች በስኬት ተወጣ፣ መሪ ሆነ። ኦፍ ኮርስ አንዳንዶች የሚያነሱት አርሰናልን በተመለከተ አርቴታ ዘንድሮ በዚህ ስብስብ በዚህ ሁሉ ወጪ ውጤታማ ካልሆነ
በቃ ምንም ዋጋ የለውም ወደሚል ጥያቄ ይገባል። እየሰጠን ያለው ነገር የሚመስለው ግን ጀኒውን የዋንጫ ኮንቴንደር መሆኑን የሚያሳይ አሁን አንዳንድ ኤሪያዎች ላይ የሚታይበት ጥንካሬ ኢቭን ጉዳቶችም እየመጡ እንኳን እያሉ የእውነተኛ የዋንጫ ተሻሚነት ቡድን ነውና በጣም እምነት የሚያሳድሩ የሚመስሉ ነገሮች የሚታይ ይመስላል አርሰናል ላይ። በአጠቃላይ ሊጉ ላይ ከሚታዩ ቲሞች በተናጠል እንዴት ነው ይሄንን መታዩ? እኔ መረዳት ከሆነ አላውቅም። ለጥያቄ ነው ዴቭ። ዘንድሮ በርካታ ተጫዋቾች ወደ ክለቡ አስገብቷል እና ቡድኑ አሁን ያለፉት 3 ዓመት የነበረብን የስኳድ ጥልቀት ችግር ቀርፏል። ምንም ይሄ 100% በቃ የተረጋገጠ ነው እና ስትሮንግ የሆነ ቲም ቢልዲንግ ላይ በደንብ መስራቱን በደንብ ትመለከታለህ እና አሁን በደጋፊዎችም በክለብ አስተዳደሩም በኩል የተጫዋቾች ጉዳት የሚያስጨንቁ አይደለም። አይጨነቅም። አሁን ደጋፊ ብትመለከት ኦዴጋርድ ተጎዳ። አሁን ለምሳሌ ስታርቲንግ ላይናፕ ውስጥ የነበሩ ተጫዋቾች ተጽዕኖ ፈጣሪዎች የምታነሳቸው ሳካ፣ ኦዴጋርድ፣ ሳሊባ ወይ ጋብርኤል እነዚህ የማይነኩ ተጫዋቾች ናቸው። አሁን አሰልጣኙ አምና ካቻምና ጥራ ብትል ቶፕ 3 የአንተ ተጫዋቾች ማን ናቸው ብትል ከነዚህ ከ4ቱ 3ቱ ነው የሚጠራው። እርግጠኛ ነኝ። ኦፍኮርስ አሁን ራያ ገብቷል። ግን እነዚህ ልጆች እንኳን ተጎድተው በደጋፊው በኩል ጭንቀት የለም። አሁን እንደሌላ ጊዜ ኦዴጋርድ ተጎዳ በቃ ዋጋ የለም፣ ሳሊባ ተጎዳ በቃ ዋጋ፣ ጋብርኤል እንደዚህ ነገር የለም። ምክንያቱም ለምንድን ነው ቤንች ላይ ያሉ ተጫዋቾች 75% የነሱን ያህል ይሸፍናሉ። 100% ባይሆንም 75-70% መሸፈን አቅም አላቸው። ገብቷል። ስለዚህ ይሄ ደግሞ ለቲሙ ለአሰልጣኙ በጣም ለክለቡ በጣም ጥሩ እንትን ነው እና አሁን በፕሪሚየር ሊጉ ባደረጋቸው ጨዋታዎች እስካሁን የተሸነፈው 1 ጨዋታ ብቻ ነው። ኦፍኮርስ ገና ነው። በአንፊልድ የተሸነፈው ነው። እሱም በአንፊልድ የፎርም ጥያቄ ሲሆን ያቺ የቆመ ኳስ እንትናት ልዩነት የፈጠረችው። ከዛ ውጪ ከሲቲ ጋር ደግሞ አቻ ወጥቷል እና ከዛ ውጪ ምንም ማንቸስተር ሲቲ ጋር እንግዲህ ድሮ አድርጓል እንዳልኩ 1-1 እንደዚህ ሆኗል። ግን ተጫዋቾቹን ጉዳት ስትመለከት ለምሳሌ አሁን ኦዴጋርድ ተጎዳ። አሁን ኦዴጋርድ በመጎዳቱ የሚዲያው ራሱ በቃ ይቸገራል አርሰናል ብሎ አይጽፍም። አሁን ምንም አይጽፍም። ነገር ላይ ከ1 ወር እስከ 2 ወር ከሜዳ ሊርቅ እንደሚችል መረጃዎች ወጥተዋል። ይሄ MCL ይባል እንጂ የሜዲካል ኮላቴራል ሊጋመንት ነውና ግሬድ አለው ይሄ ጉዳት። ግሬድ A B C ይሉታል እና 1 2 3 አለው እና ይሄ ግሬድ 1 እና 2 በአይስ በበረዶ ወይ ረፍት ማድረግ ወይ ፊዚካል ቴራፒ ወይ ደግሞ ሜዲኬሽን ማስታገሻዎች ነው። በሱ ሬስት ማድረግ ልትወጣው ትችላለህ። ለምሳሌ ሌቭል 1 ላይ ከ1 እስከ 3 ሳምንት ረፍት ማድረግ አለብኝ ሪከቨር ለማድረግ። ግሬድ 2 ላይ ደግሞ ከ3 እስከ 6 ሳምንት ይላል። ግሬድ 3 ደግሞ ከ8 እስከ 12 ሳምንት ነው። እሱ ምናልባትም 3 ወር እስከ ሰርጀሪም ሊሄድ ይችላል ይላል እና በደንብ ግን የሪሃቢሊቴሽን ጊዜ በደንብ ይፈልጋል ይሄ እና በእርግጥ አሁን እንዳንተ አልከው ክለቡ እስካሁን የሜዲካል ሪፖርት አላቀረበም። እስካሁን የሰማነው ነገር የለም። አትሌቲክ ላይ የወጣው መረጃ ነው የምነግርህ። ኦፍኮርስ ጊዜውን አልጠቆሙም እንዳልከው፣ ቁጥሩም ABC ወይም 1 2 3 የሚል ነገር አልወጣም። ግን ያው ከኖርዌይ ብሔራዊ ቡድን ውጪ ስለመሆኑና በትንሹ ከ4 ወር እስከ 8 ሳምንት እስከ 2 ወር ሊያቆየው የሚችል ነገር ይኖራል የሚል ነገር ነው የተከሱት። ያ ምን ግን በመረጃዎች ደረጃ ለነገሩ ጉዳቱ ጉልበት ለጉልበት ነው። ያኛው እኮ አልተጎዳም፣ አይገርምም? ያኛው አልተጎዳም፣ ግን ዋናው ጫና የደረሰው እሱ ላይ ይሄኛው ኦዴጋርድ ላይ ይመስላል። እና እንዳልከው ከእስራኤል ጋር ባለበት ጨዋታ አሁን የእርሷ ለመኖር ምን ያህል ደጋፊውን ያስጨንቀዋል አይመስለኝም። እና ይሄ ምንድነው ቲሙ ባላንስ ሆኗል። አሁን አጥቂው ክፍል ከሚያገኘው ኤክስጂ አንጻር ወደ ውጤት ሲለወጥም ጥሩ ነው ስትመለከት። አሁን ለምሳሌ በ6ቱ ጌም የሰባቱ የትናንትናውን ጌም የቅዳሜውን ጌም ትተን ዴቭ በ6ቱ ጌም 8.12 ጎል ነው። ድጋማው ድምጽ ተጠፋብኝ የተወሰነ ስንት ነው ቁጥሩ? ድጋሚ ያጠፋውብህ በ6ቱ ጌም ነው የምሰጥህ። በ6ቱ ጌም 8.97 ኤክስጂ ነው ያ እንትን ያለው የፈጠረው። ከዛ ውስጥ 12 ጎል ነው ያገባው። ይሄ እላፊ ሄዷል ከኤክስጂው በላይ። ስለዚህ ይሄ ደካማ ነው የምትለው እና ዲፌንሱ ከተመለከተ የቲሙ ቤስት ፎርም ላይ መሆኑ በደንብ ይታያል። አሁን
እስካሁን በ10 ጌም ውስጥ በአጠቃላይ ውድድር ዴቭ 20 ጎል አስቆጥሯል። 3 ጎል ነው የተቆጠረበት ቲሙ። 20 ጎል ሲያስቆጥር በአማካይ 2 ጎል ያገባል ማለት ነው። 3 ጎል ደግሞ የገባበት በ10 ጌም እንግዲህ 10 ጌም ማለት ኦልሞስት 900 ደቂቃ ማለት ነው ዴቭ 15 ሰዓት ማለት ነው እና 300 ደቂቃ ነው የገባበት። ይሄ ማለት በየ5 ሰዓት ነው አንድ ጎል የሚገባበት። ይሄ ዲፌንሱ በጣም ጥሩ መሆኑ ነው። ሰባቱን ጨዋታ እዚህ ደግሞ ከ10ሩ 7ቱ በክሊንሺት ነው የዘጋው። ይሄ በጣም ትልቅ ቁጥር ነው። አልተቆጠረበት ኢቭን የጎልኪፐሩ ቤስትነት እንዳለ ሆኖ ዲፌንሱም ለዚህ ትልቅ አስተዋጽኦ አድርጓል። አሁን ቅድም ከሊቨርፑል ጋር ስናነጻጽረው ያነሳን ራያ ጥሩ ቢሆንም ዲፌንሱ አያጋልጠውም እና ሲያጋልጠው ደግሞ ይመጡትን ደግሞ አደጋዎች ደግሞ ልጁ ደግሞ በተቻለው መጠን ይወጣል። ገብቷል። አብዛኛው ዲፌንስ ይወጣል። ልጁ ደግሞ በራሱ ደግሞ እንደገና ኦን ታርጌት አሁን ዌስትሃም አንድ እንኳን ኦን ታርጌት ሳያደርግ ነው የወጣው። ዲፌንሱ በአብዛኛው ተጫዋቾችን ተጋጣሚዎችን ቦክስ ውስጥ አያስገባም። ፔናልቲ ውስጥ እንዲገቡ አይፈቅድም። ወዲያው ነው ቶሎ እንትን እንዲርቁ የሚያደርገው እና የሆነ ጥሩ እንትን አለው ጥሩ ባህሪ ያለው እና ፉልባኮች ቅድም የነገርኩህ አሁን የሊቨርፑል የፉልባኮችን ችግር ገልጬ እላለሁ። ካላፊዮሪ እና ቲምበር በደንብ ሰርቪስ ይሰጣሉ። አይደለም ዲፌንስ ሌቭል ላይ ናቸው ይታያል። አይደለም ዲፌንስ ቦታ ላይ ፊት ላይ ሄደው ራሱ የቁጥር አድቫንቴጅ ብቻ ሳይሆን አስተማማኝ አገልግሎት ነው የሚሰጡት። እስከ ማግባት ድረስ እስከ አደጋ እስከ መፍጠር ድረስ ወይ ብረት ይመታል ወይ ጎል ያገባል ወይ የሆነ ነገር የሚፈጥሩ ናቸው እና ይሄ ዲፌንሱ ፊት አራቱ ዲፌንሱ በቃ አስተማማኝ ሳሊባና እንትና የታወቀ ነው ጋብሪኤል እና ከዚህ ዲፌንስ ፊት ላይ ደግሞ ከባክ ፎር ፊት ላይ ደግሞ ዙቢሜንዲና ራይስን ታገኛለህ። እነዚህ ደግሞ ገና ጠዋት ነው ውህደታቸው ገና አልመጣም እኮ ግን የውህደት ነገር ትመለከታለህ። በተለይ ራይስ በደንብ በነፃነት ዙቢሜንዲ አጠገቡ ካለ በነፃነት ሲንቀሳቀስ ትመለከተዋል እና በዚህ ላይ ደግሞ ኢንተርቼንጅ ሲያደርጉ ይግባባሉ። አንዱ 6 ሲሄድ አንዱ 8 ይመጣል፣ አንዱ 8 ወጣ ሲሄድ አንዱ 6 ይመጣል። የሆነ እንደዚህ ነገር ይሰራሉ እና እነሱን ደግሞ አሁን ትናንትና ቅዳሜ ዕለት ቤንች አድርጎታል ዙቢሜንዲ እና ቤንች ላይ አድርጎት ግን እረፍት ይፈልጋል። ስፔን ሊግ ነው የመጣው ለእረፍት ግን በኋላ ግን የጉዳቱ ጉዳት እንደውም አትሌቲክ ዛሬ እንትን አውጥቷል። ትላንት ማለት እሑድ ዕለት አንድ ዘገባ አውጥቷል ስለ ዙቢሜንዲ አውጥቷል እና በ60 ደቂቃ ውስጥ በተለይ በብሬኪንግ ፓሶች በተመለከተ 11 ፓሶች አድርጓል ይላል በ60 ደቂቃ ውስጥ እና ኤዜ ፓኬታ እና ኦደጋርድ በነበረበት በ30 እና ኤዜ እና ፓኬታ ሁለተኛዎቹ 4 ነው ያደረጉት። አስቡ እሱ 11 ነው ያደረገው። የ7 ልዩነት አለ እና ከኖቲንጋም ፎረስት ላይ ደግሞ አይታል ቆንጆ በጣም እንደገና ነው ለቲምበር የሚሰጣቸው ኳሶች እኮ አሉ ሳይጠቀሙበት የሚሰጣቸው ኳሶች። አሁን ትናንትና ለምሳሌ ዴቭ ሎንግ ፓሶቹ ከ5 ነበሩ። 5ቱም ሎንግ ፓሶች ትክክል ነበሩ። 81 ተች ነው ያደረገው በ60 ደቂቃ ውስጥ። 5 ደግሞ ፋይናል ሰርድ ላይ 5 ፓስ አድርገው። ይሄ አስበው ምን ያህል በዲፌንስ ስራ ላይ በኩል ካልክ ደግሞ 11 ዲፌንሲቭ ኮንትሪቢዩሽን አስመዝግቧል። ትላንትና 3 ክሊራንስ አድርጓል። ከ6ቱ 5ቱን ደዋል ላይ ወን አድርጓል፣ አሸንፏል። ከ6ቱ 5ቱን አሸንፏል። አስበው 3 ሪከቨሪ አድርጓል እና ከ5 ታክል 3ቱ ተሳክቶለታል። ዲፌንሲቭ ስራ ላይም አጥቂ ላይም ላይ በጣም ያውም እኮ ልጁ ገና አዳፕት አላደረገም ሊጉን ምናምን ብዙ ነገር ታነሳለህ እና ሌላው ራይስ ያው በቃ የቲሙ ዋናው ሞተር ሆኗል እና ዘንድሮ እንዴት ብለህ ገምት ብትለኝ ዝም ብለህ አሁን እኔ 40 ግምት ብትለኝ ለአርሰናል በጣም ከባድ ነው። ይሸነፋል ብዬ ለመናገር ይከብዳል መሰለህ። ኦፍ ኮርስ መሸነፉ አይቀርም ይሸነፋል፣ ግን ያው ሊቨርፑል ተሸንፏል። በቀላልም ቲም ሊሸነፍ ይችላል። ግን ዝም ብለህ ግምት ስታስቀምጥ ግምትና ተግባር ይለያያል እና ስትገም ምክንያቱም ይሄ ቡድን ጎል ስለማይገባበት ማክሲመም ተጋጣሚ ድሮ ያደርጋሉ የምትለው እንጂ ያሸንፈዋል አትልም። ገብቷል? ማክሲመም 0-0 በቃ ሳይገባበት ወይ 0-0 አጥቂው ሳይገባ ብለህ ልትገም ትችላለህ እንጂ ይሄን በዚህ ላይ ደግሞ ማሰብ ያለብን ፊክቸሩን አስበው። ከቶፕ 4 ቶፕ 6 ከሚባሉ ቲሞች ጋር ነው ተጫውቶ ያለፈው። ከማንቸስተር ዩናይትድ ተጫውቷል፣ ከሊቨርፑል ተጫውቷል፣ ከሲቲ ተጫውቷል፣ ከኒውካስል ተጫውቷል። እንዴ እነዚህ ቶፕ 6 በወረቀት ላይ የምትላቸው ማለት ነው። እና ስለዚህ እነዚህን ቲሞች ደግሞ ተገጥመ በአንደኛ ደረጃ ላይ መቀመጥ ይሄ ትልቅ አድቫንቴጅ ነው። እስቲ አስበው ትናንትና ማንቸስተር ሲቲ
ብሬንትፎርድ ላይ እንግዲህ ብሬንትፎርድ ቶፕ 6 አይደለም፣ በብሬንትፎርድ እንደተቸገረ ተመልክተሃል። እና ይሄ ስትመለከት የሆነ ነገር እንትን እንደሚል ጥሩ ነገር በአርሰናል በኩል ላይ ትመለከታለህ። በአጠቃላይ ስትሮንግ ቲም ቢልዲንግ አለው። ታክቲካል ማቹሪቲው በጣም አድጓል። በዚህ ላይ ደግሞ ኮንሲስተንት ፐርፎርማንስ ምንም ሲዋዥቅ አትመለከቱም። ፐርፎርማንስ ጥያቄ አታነሳበትም እና ባላንስ የሆነ ስኳድ አለው። በተለይ ኤቭሪ ኤሪያ ሶሊድ ና ጠንካሮች ናቸው። በየአቅጣጫው ጠንካሮ ያው ቅድም ፉልባኮችን አለን፣ አጥቂውን ውሰድ፣ ሚድፊልዱን ውሰድ፣ ጥሩዎች ናቸው እና ኳሊቲ ስታርተሮች አለው። ደግሞ ኳሊቲ ባካፕም አለው። ገብቷል። እነዚህ ጥሩ 11 ልጆች አሉት። እነሱን የሚጠቁት ደግሞ ጥሩ 11 እና ስትሮንግ ዲፌንስ ነው። ቅድም ነገር ያለው ኤክስጂ አጌንስት እሱ ላይ በጣም ደካማ ነው የለም ብያለሁ። የፕሪሚየር ሊጉ ዋን ኦፍ ዘ ቤስት ነው። ሚድፊልድ ላይ ኮንትሮል የሚያደርግን ነው እና በዚህ ላይ ደግሞ ሲቸገር ደግሞ ሴት ፒስ ላይ ይጠቀማል። አየህ ጎል እምቢ ቢለው እንኳን በማዕዘን ምት የመጠቀም አንድ ያስቀመጠው ልዩ መሳሪያ አለው። በቃ የሚቀመጥለት ገብቷል። ስለዚህ ይሄ ቀላል አድቫንቴጅ አይደለም። አርሰናልን እዚህ በቀላሉ ምልህ ዘንድሮ በቀላሉ ምልህ ዋንጫ የመብላት ግዴታ ነው ብትለው ግዴታ ነው ብለህ ታስቀምጣለህ ለማለት እንዳልከው ነው። ጫናው መቀጠሉ አይቀርም። አርቴታ ላይ መገናኛ ብዙሃን ጫናውን አሁንም አብዝተው መቀጠላቸው የሚቀር አይደለም። በተለይ የወጣውን ውጪ ማንሳታቸው አይቀርም። ግን ገራሚ በሆነ መልኩ እንደውም ከሱ ልምድ በላቀ ሁኔታ ጤናማ ፉክክርን ብቻ ማዕከል ያደረገ የተጫዋቾች እድገትን እያየው ነው። እኔም በግሌ ለምሳሌ በአንድ ቦታ አሁን ካሊፊዮሪ ለምን ተሰለፈ ብትል በቃ አሁን ከሉዊስ ኬሊ ባይማይል ስለሚርቅ እንደሆነ በደንብ እየታየ ነው እና የሚጨምርልህ ነገር ፎርዋርድ በመሄድ የሚጨምርልህ ነገር ወደ መሃል በመግባት የሚጨምርልህ ነገር በመከላከል የሚጨምርልህ ነገር የጎል ዕድል በመፍጠር ትልቅ መሆኑን እያየን ነው። የቲምበርን ነገር አናንሳው። የቲምበር ተጽዕኖ በጣም በሚገርም መልኩ ከጊዜ ወደ ጊዜ እዚህ ቡድን ውስጥ የቤን ዋይት ብቻ አይደለም ኢቭን በሊግ ውስጥ ካሉ ኳሊቲ በዛ ደረጃ ባሉ ተጫዋቾችም መለካት የሚከብድ ደረጃ ላይ ደርሷልና አሁን ቁልፍ ውጤት ቀያሪ ተጫዋች ይሄ እንደሆነ አይታልና እንዳልከው ደግሞ ይሄን የመሰለ በብቃት የሚመሳሰሉ ወይም የሚቀራረቡ ተጫዋቾች ኖሮት ለእያንዳንዱ እረፍት የሚሰጥበት ለእያንዳንዱ የሚያሰለፍበት ኢቭን በአንድ ጨዋታ ይሄ ተጫዋች አይሰለፍም ብለህ ደግሞ የተወሰነ 20 15 30 ደቂቃ የሚሰጥበትን ሁኔታ ስታይ በደንብ ስኳዱን አርቴታ ከልምዱ በላይ በሆነ መልኩ ማኔጅ እያደረገ ባላንስ እያደረገ እያጣጣመ እንደሄድ እያደረገው እንዳለ እያየን ነውና እኔም ዝም ብለህ ግምት ስጥ ብትለኝ አሁን በቃ በሊጉ አስፈሪው ቲም በሁሉም ረገድ አርሰናል ነው። ግን የሚነሳበት ከጎል አንጻር አሁንም የአጥቂ ጥያቄ አለ። በጎል ሬሾ ነው የምናነሳው። በነገርህ ላይ ዮኬሬስን ስናስብ ከቡድኑ ጋር ባለው ኬሚስትሪ ከቡድኑ ጋር እየተላመደ ባለው ጉዳይ አይደለም። ቅድም ጠቅሻለሁ። ዩናይትድ፣ ሊቨርፑል፣ አርሰናል አሁን የ9 ቁጥር ሚና ያላቸው ተጫዋቾችን አኮሞዴት ለማድረግ ለማስለመድ ምን ያህል ጥረት ውስጥ እየገቡ እንዳለ ማን ነው ስኬታማ የሆነው ማን ነው ያልሆነው የሚለው ውስጥ መግባት ባልፈልግም ይታያል ከሶስቱም ቡድኖች አንጻር። ግን ይሄ ተጫዋች እንግዲህ የሚጠበቅበት በየጨዋታው ጎል ማግባት ነው። በዛ ረገድ እስካሁን ቁጥሩ መጥፎ ባይሆንም በትንሽም በትልቅም ጨዋታ ጎል እንዲያገባ ከመፈለጉ አንጻር ያንን እየሰጠ አይደለም። ግን ከቡድኑ አዲሱ አፕሮች ጋር ግን ለመላመድ እያደረገ ያለው ነገር ምንድነው ቢባል በሱ ረገድ በጣም 75% 80% ከፍ እያለ እየተሻለ እየመጣ እንዳለ እያየ ነው። እንደውም በተወሰነ መልኩ ስጋት የሚሆነኝ ይሄ ተጫዋች ተደጋግሞ ድል እየተሰጠው ስለሆነ ጉዳት የሚገጥመው ከሆነ እነኛ አጥቂ እጥረት ሊገጥመው ስለሚችል ይሄንንም ተጫዋች እንዴት ነው አርቴታ ማኔጅ የሚያደርገው? ምናልባት የነ ሃቨርትስ ቶሎ መመለስ የነ ጂሰስ ቶሎ መመለስም ለዚህ ተጫዋች ይጠቅማል ብለህ ጥያቄ እንድታነሳ የሚያስገድድ ነው ይመስለኝ እንጂ በተረፈ ኢች ዲፓርትመንት እንዳልከው ነው። የ6 ቁጥር ሚናን ዴክላን ራይስ ይወጣል፣ ዙቢሜንዲን ይወጣል። አስፈላጊ ከሆነ ምንድነው ኖርጋርድን ቤንች ላይ አለ። አስፈላጊ ከሆነ ምንም ሜሪኖንም እዚህ ቦታ ልትጠቀም የስኳድ እጥረት የለበትም አርቴታ እንዳልነው። ግን የመገናኛ ብዙሃን ጫና ትልቅ ነው። በተለይ የቀድሞ የዩናይትድ ተጫዋች ፑንድቶች አርቴታ እዚህ ክለብ ውስጥ መጥቶ በትልቅ ዋንጫ በስኬት የሚሄድ ከሆነ የሚንጫጩ ብዙ የሚሆኑ ነው ይመስለኝ ጋሪ ኔቭልን ጨምሮ እና ትችቶቻቸው እነ ካራገርን ጨምሮ እነ ሮይ ኪንን ጨምሮ አንዳንዴ ከዚህም የሚመነጭ ፒውር ፕሮፌሽንም አይመስልም እና እንግዲህ ስራውን እየሰራ ነው እንዳለ ያዩ ያለሁት እኔ በግሌና አርቴታ ላይ የማነሳው ለአሁኑ ፈተናዎቹን በደንብ እየተወጣ ነው። በተለይ እንግዲህ ሚዲየም ቀለል ያሉ ጌሞችን እንዴት እያሸነፈ ይሄዳል እንዳልከው
አቻ የመጨረሻ ግብ አድርጎ ብቻ የከፋም ውጤት አስመዝግቦ ይሄዳል ወይስ ሁሌም በስኬት ይሄዳል? መጠበቅ አለብን። ሊቨርፑልስ እንዴት ነው ከዚህ ማገገም የሚችለው? ቀድመን የጠቀስነው ሲቲስ እንዴት ነው? በቀደም በስኬት የወጣው ሊቨርፑል ያሸነፈው ቼልሲ እንዴት ነው የሚመጣው የሚለውን በሂደት ማየት ያለብን ይመስለኛል። ሁሴኖ ብዙ አወራን እንግዲህ የሚመስለኝ ወደ 59 ደቂቃ ሄደናል እና በዚሁ ብናበቃ በነሰነባበት ምን ይመስልሃል? ኦኬ ሳውንድስ ጉድ። እሺ ይቻላል። በቃ ጊዜ የለኝም። ስለ እንትን ሌላ ጊዜ እናነሳለን። ቪዥን በተመለከተ ቅድም ያነሳው ነጥብ አንድ ደቂቃ ማውራት አትችልም። ሰፊ ጊዜ የሚፈልግ ይመስለኛል። ሌላ ጊዜ እናነሳለን። አበቃን። እንግዲህ ክቡራትና ክቡራን ኤችዲ ስፖርቶች ነበረን። በስርዓት ላይ ሰማችሁን። እንዲሁ ዩቲዩብ ላይም ነበረን። ለዛሬው የነበረን ቆይታ አብቅቷል። ባባይ ቻው ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርትስ